ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 26 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል የተለያዩ አካባቢዎች በፋኖና በአገዛዙ ኃይል መካከል ፋኖ ድል ያደረገባቸው ውጊያዎች ሲካሄዱ አርበኛ አስረስ ስለማስረሻ ሰጤ ማብራሪያ ሰጥቷል። የአፋብኃና የአፋሕድ የአንድነት ጉዞ እየሰመረ መምጣቱን ተከትሎ ብልጽግና ከፍተኛ ውጥረት ውስጥ መግባቱ ተነግሯል። በብልጽግና የአፈና ስልት ምክንያት በአዲስ አበባ ለነገ የተጠራ ህዝባዊ ስብሰባ እንደማይደረግ ኢሃፓ አስታውቋል። ከአብይ አህመድ ጋር በቀጥታ ተጋጭተው የታሰሩት አቶ ታዬ ደንዳ የ7 ዓመት እስር ተፈርዶባቸዋል። በኤርትራ ለ18 ዓመታት ያህል ታስረው የነበሩ 13 ሰዎች መለቀቃቸው ተዘግበዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአማራ ክልል የተለያዩ አካባቢዎች በፋኖና በአገዛዙ ኃይል መካከል ፋኖ ድል ያደረገባቸው ውጊያዎች ሲካሄዱ አርበኛ አስረስ ስለማስረሻ ማብራሪያ ሰጠ። የገጠምነው ጠላት የተሸነፈ ነው፣ ፖለቲካው የተምታታበት፣ ከራሱ አልፎ ውሸትና ማጭበርበርን ለዓለም አቀፍ ተቋማት ጭምር ያስተማረ፣ የሚያደርገው መላቅጦ የጠፋበት፣ በህዝብ የተናቀ፣ በዓለም ፊት ሞገስ ያጣ አገዛዝ ነው ሲል የአፋብኃ ቴዎድሮስ እዝ ምክትል ሰብሳቢ የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ተናግሯል። ይህ ውጤት እንዲመጣ ላለፉት ድፍን 4 ዓመታትና ከዚያ በላይ በጠራ መስመር በጽናትና በድፍረት በመታገላችንና በማታገላችን ኩራት ይሰማናል ብሏል። ከብዙ መስዋዕትነት በኋላ ይህንን ትግል ከግለሰቦች ተጽዕኖ አውጥተን የትውልድ አድርገነዋል። የአማራ የህልውና ትግል ማንም በኪሱ ይዞት የሚዞር አጀንዳ አይደለም። የሆነ ቡድን ወይም ግለሰብ ሲፈልግ የሚያነሳው ሳይፈልግ የሚጥለው እንዳይሆን አድርገነዋል በማለት አብራርተዋል። የፋኖን እንቅስቃሴ ከመንደር አውጥተን የቀጠናው ተጽዕኖ ፈጣሪ ኃይል ማድረግ ችለናል። የአማራን ፖለቲካም ዓለም በአንክሮ እንዲያየው ማድረግ ተችሏል። የቀጠናውን ኃይሎች የማስተባበር ኃላፊነትን መሸከም የሚችል የአመራር ቋት በመፍጠር ላይ ነው። ድንጋይ ነክሰን ከነጣቂዎችና ከሰንጣቂዎች የጠበቅነውን ትግል ለባለአደራው ትውልድ እናስረክበዋለን ብለዋል። መሪያቸው በጠላት ጫና በተሰደዱና መንግስታዊ መዋቅር በፈረሰ ጊዜም ጭምር አገር ያቆዩ የኢትዮጵያን ህብራዊ ማንነት ከቅኝ ገዢዎች የጠበቁት የአርበኞቹ ልጆች ነን ሲልም ገልጿል። በሌላ የአውደ ግንባር መረጃ ደግሞ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 4ኛ ወይም በረሀኛው ሻለቃ ቆቦ ከተማ ዙሪያ ልዩ ስሙ ካራ ኤላና አጣዋ ጋሪያ ላይ የአገዛዙ ኮንክሪት ምሽግ ሰርቶ ከመሸገበት ድረስ ትናንትና ህዳር 25 2018 ዓ.ም ምሽት በመግባት በርካታ ኃይሉን ሙትና ቁስለኛ በማድረግ ታላቅ ጀብድ ፈጽመዋል። የአገዛዙ ኃይል ወደሚመታበትና በጅምላ ወደሚማረክበት ቦታ ተስቦ የገባ ሲሆን በተደጋጋሚ የደፈጣ ጥቃት እየተመታ ሲሆን መካናይዝድም ማሸሽ ጀምሯል ሲል ሚኒሊክ እዝ አሳውቋል። በተመሳሳይ ደጃዝማች 4ኛ ኮር በመተማ ወረዳ ሸመለጋሪያ ቀበሌ ትናንት ህዳር 25 2018 ዓ.ም ከቀኑ 9 ሰዓት ጀምሮ ቀበሌ ሆርጃሙስ ክሬቸሩና ቁጥር 1 መውጫ አዲስ ዓለም አካባቢ በሶስት አቅጣጫ የመጣውን የብልጽግና ወታደር ጠንካራ ጥቃት በመክፈት ከፍተኛ ሰብአዊና ቁሳዊ ጉዳት አድርሷል። ከ6ኛ ክፍለ ጦር የተውጣጣ የበላይ እዝ 4ኛ ኮር ሰራዊት በወሰደው የተሳካ ማጥቃት ከ100 በላይ ሲደመሰስ ከ55 በላይ ቁስለኛ ሆኗል። በተጨማሪም ሲጓጓዙበት የነበረው ተሽከርካሪ በተሰነዘረበት ጥቃት ከጥቅም ውጭ ሆኗል። በላይ እዝ በጀመረው ጥልቅ የማጥራትና የማረም ስራ ተሞርዶ ስሉ እየሆነ የሚገኘው ደጃዝማች ኮር ይህን ውጤታማ የድምሰሳ ውጊያ ግዳጅ ሲፈጽም ያለ መስዋዕትነት ነው። በሌላ በኩል የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር 1ኛ ሻለቃና 105ኛ ኮር 55ኛ ክፍለ ጦር 1ኛ ሻለቃ በጥምረት አባይ ላይ ታላቅ ድል ተጎናጽፈዋል። የሁለቱ ኮሮች በጥምረት አባይ ድልድይና አፈሳ መግቢያ ላይና ትናንት ህዳር 25 2018 ማለዳ 2 ሰዓት ጀምሮ እስከ ቀን 6 ሰዓት ድረስ ከፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት ጋር በመፋለም ታላቅ ድል አስመዝግበዋል። የአፋብኃና የአፋሕድ የአንድነት ጉዞ እየሰመረ መምጣቱን ተከትሎ ብልጽግና ከፍተኛ ውጥረት ውስጥ መግባቱ ተነገረ። የአማራ ፋኖ ህዝባዊ ድርጅት የውጭ ጉዳይ መምሪያ ኃላፊ የነበረው አቶ ማስረሻ ሰጤ ከቀናት በፊት እጁን ለጸረ አማራው አገዛዝ ሰጥቶ እንደነበር ይታወቃል። ሆኖም ትናንት ህዳር 25 2018 ዓ.ም ደግሞ የኢጋድና የአፍሪካ ህብረት ተወካዮች ተሳትፈውበታል የተባለ የሰላም ስምምነት መፈረሙን የአገዛዙ ልሳናት በሰበር ዜና መልክ ሲዘግቡት ተስተውለዋል። ከቀናት በፊት በደቡብ ወሎ
ዞን ከለላ ወረዳ ለአገዛዙ እጁን ሰጥቶ የነበረ ሲሆን ከከለላ ወደ ደሴ፣ ከደሴ ወደ ባህር ዳር ተወስዶ የስጋ ዘመዶ ከሆነው ከአቶ አረጋ ከበደ ጋር የሰላም ስምምነት በሚል ሲጨባበጥ ታይተዋል። አቶ ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅትን ወክሎ ነው ከብአዴን ጋር የተደራደረው የተባለ ቢሆንም ነገር ግን ድርጅቱ ከቀናት በፊት ማስረሻ ሰጤን ከየትኛውም ድርጅታዊ ስራዎችና ከአባልነትም ማገዱን አሳውቆ ነበር። የብአዴን የቃቃ ጨዋታ በተባለው በዚህ አንድ ሰውና የብአዴን ድርድር ላይ የኢጋድና የአፍሪካ ህብረት ተወካዮች መገኘታቸው ብዙዎችን አነጋግሯል። 17 ሰዎችን ብቻ ይዞ እጁን በሰጠው ማስረሻ ሰጤና በክልሉ መንግስት መካከል ተፈረመ በተባለው ስምምነት ላይ የአፍሪካ ህብረትና ኢጋድ ተወካዮች መገኘታቸውን አስመልክቶ አንዳንዶች ይህንን የልጆች የቃቃ ጨዋታ የሚመስል ጉዳይን እነዚህ ሁለት ተቋማት እንዴት እውቅና ሊሰጡ ቻሉ በሚል ግርምታቸውንና ትዝብታቸውን ሲገልጹ ተስተውለዋል። አንዳንዶች ደግሞ ሁለቱ ተቋማት ስለ ጉዳዩ ጥልቅ መረጃ ሳይኖራቸው ነው በእነ አረጋ ከበደ እቃቃ ጨዋታ ላይ የተገኙት ሲሉ ትችት ሲዘነዝሩ ተስተውለዋል። ሌሎቹ ደግሞ በተለይ በእነ ወርቅነህ ገበየሁ የሚመራው ኢጋድ በኦህዴድ ብልጽግና የተጠለፈ ስለሆነ በውድቀት አፋፍ ላይ የሚገኘውን ብልጽግና ለመታደግ የማይፈነቅለው ድንጋይ አለመኖሩን በግልጽ ያሳየ ነው ሲሉ ወቀሳ ሰንዝረዋል። በአፋሕድ በኩል ስምምነት ፈረመ የተባለው ማስረሻ ሰጤ ከአገዛዙ ጋር ተልዕኮ ተቀብሎ ሲንቀሳቀስ ተደርሶበት አመራርነትና አባልነት የታገደ መሆኑን ራሱ አፋሕድ ከቀናት በፊት አሳውቆ ነበር። ከዚሁ ጋር በተያያዘ ደግሞ የአፋብኃና የአፋሕድ የአንድነት ጉዞ እየሰመረ መሆኑ ተሰምቷል። ሁለቱም ድርጅቶች ለአንድ ዓላማ እየታገልን በተናጠል የምናደርገው ጉዞ ከጥቅሙ ጉዳቱ እያመዘነ በመሆኑ አንድነታችን ለአማራ ሕዝብ ነፃ መውጣት አማራጭ የሌለው ብቸኛ መንገዳችን ነው በሚል በቅርቡ አንድነታቸውን እንደሚያበስሩ የመረብ ሚዲያ ዘገባ ያመለክታል። የሁለቱ ድርጅቶች ወደ አንድ መምጣት ያስጨነቀው የአገዛዝ ስርዓት ከወዲሁ ሊያሰናክሉኝ ይችላሉ ያላቸውን እኩይ ተግባራት ላይ ተጠምዷል። በብልጽግና የአፈና ስልት ምክንያት በአዲስ አበባ ለነገ የተጠራው ህዝባዊ ስብሰባ እንደማይደረግ ኢህአፓ አስታወቀ። እንደ አማህጥራው እንዳይበላ ግፋው አዲሱ የብልጽግና ያፈና ስልት ሆኗል ሲል መግለጫ ያወጣው የኢትዮጵያ ህዝባዊ አብዮታዊ ፓርቲ የተለያዩ ሀሳቦችን አስተጋብቷል። ኢህአፓ በመግለጫው ከአዲስ አበባ ነዋሪዎች ጋር ቅዳሜ ህዳር 27 2018 ዓ.ም በተቃዋሚ ፖለቲካ ፓርቲዎች ታሪክ ከረጅም ዓመታት በኋላ የመጀመሪያ የሆነውን ህዝባዊ ስብሰባ አዲስ አበባ ትናገራለች በሚል መሪ ቃል ሜክሲኮ አደባባይ በሚገኘው ሆቴል ዲአፍሪክ የሚያካሂድ መሆኑን ማስታወቁን አስታውሰዋል። ለዚህም ባሳለፉት ሳምንታት በተለያዩ የመገናኛ ብዙሃን አማራጮች ጥሪ ሲያስተላልፍ መቆየቱን አስረድቷል። ለህዝብ መገልገያነት መዋል የሚገባቸው የመንግስት አዳራሾች በስርዓቱ ሙሉ ቁጥጥር ውስጥ በመሆናቸውና በአዳራሾቹ የመገልገል መብታችንን እንደ ሁሉም የኢትዮጵያ ህዝብ መብቶች ሁሉ ስለተነጠቅን የግል አዳራሾችን ለማነጋገር ተገደናል ሲልም ኢህአፓ ጠቅሷል። ነገር ግን ያነጋገርናቸው ሆቴሎች፣ ሲኒማና ቲያትር ቤቶች እንዲሁም የግል አዳራሾች በሙሉ በቅድሚያ ፈቃደኝነታቸውን ገልጸውልን ውል ለመዋዋል ጫፍ ላይ ስንደርስ በማናውቀው መንገድና ምክንያት ሊያከራዩን እንደማይችሉ ሲገልጹልን ቆይተዋል ብለዋል። በመጨረሻም ኢህአፓ ከሆቴል ዲአፍሪክ ጋር የአዳራሽ ኪራይ ውል ተፈራርሞ የመጀመሪያ ክፍያ ፈጽሞና ሌሎችንም ለህዝባዊ ውይይቱ አስፈላጊ ናቸው የሚላቸውን መሰናዶዎች አድርጎ ህዳር 27ን ሲጠባበቅ ሰንብቷል ሲል መግለጫው አክለዋል። መግለጫው ይህ ሁሉ ሲሆን ግን ስርዓቱ በአንድም በሌላም መንገድ ህዝባዊ ስብሰባውን እንዳናካሄድ ሊያደርግ እንደሚችል እኛ ብቻ ሳንሆን ኢህአፓ በሚያደርገው ሰላማዊ ትግል ተስፋ አድርጎ ከጎናችን የቆመው ህዝብም በተደጋጋሚ ሲያሳስበን ቆይቷል ብለዋል። ይህ ስብሰባ እንደሚደረግ ካሳወቅንበት ቀን ጀምሮ የስርዓቱ ልሳን መሆናቸውን በተደጋጋሚ በተግባራቸው ያረጋገጡ አክቲቪስቶችና የመገናኛ ብዙሃን አማራጮች በፓርቲያችንና በአመራሩ ላይ የሰነዘሯቸው መሰረት የለሽ ውንጀላና ስም ማጥፋቶች የህዝብ መከራን ጉዳይ ባላሉ ተለጣፊዎችና በብልጽግና ዘንድ ህዝባዊ ስብሰባ መጥራት የሚያስከስስና የሚያስወነጅል መሆኑን በግልጽ አሳይቷል ሲልም አብራርተዋል። ፓርቲያችን የስም ማጥፋቱንም ሆነ በቀጥታና በተዘዋዋሪ የሚደርሱበትን በቃላት ሊገለጹ የማይችሉ ጫናዎች ተቋቁሞ ስብሰባውን የገፋበት ቢሆንም በ11ኛው ሰዓት ሆቴል ዲአፍሪክ ምንም አይነት አጥጋቢ ምክንያት ሳይሰጥ ውሉን ሰርዣለሁ፣ የከፈላችሁትን ገንዘብ ውሰዱ ሲል ውል ማቋረጡን አሳወቀን በማለትም አስረድቷል። ውሉን ያለ አሳማኝ ምክንያት በማፍረሱ ሆቴሉን ልንከሰው ብንችልም በግድ ሆቴል ውስጥ ለመሰብሰብ ግን ስለማንችል በአዳራሽ መከልከል ምክንያት ነገ ቅዳሜ ህዳር 27 2018 ዓ.ም ሊደረግ የታሰበውና ዝግጅቱም ተጠናቆ በጉጉት ይጠበቅ የነበረውን ህዝባዊ ስብሰባ ላለማድረግ መገደዳችንን ለተከበረው የአዲስ አበባ ብሎም የኢትዮጵያ ህዝብ እናስታውቃለን ያለው መግለጫው በኢትዮጵያ ውስጥ ከህዝብ ጋር መወያየት በፍጹም
የማይቻል ሆኗል ብለዋል። ለመሆኑ የፖለቲካ ፓርቲ ህዝብን ሰብስበው ለማወያየት ካልቻለና የሀሳብ ልውውጥ ለማድረግ የማይችል ከሆነ የገዢው ፓርቲ አጫፋሪ ከመሆን ውጪ ምን ሊፈይድ ይችላል ያለው ኢህአፓ ይህ እውነት ይህንንና መሰል በርካታ ጥያቄዎችን እንድናነሳ የሚያስገድድ ነው ሲል አክለዋል። ከአብይ አህመድ ጋር በቀጥታ ተጋጭተው የታሰሩት አቶ ታዬ ደንዳ የ7 ዓመት እስር ተፈረደባቸው። የቀድሞው የሰላም ሚኒስትር ደኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንዳ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈርዶባቸዋል። አቶ ታዬ ዛሬ አርብ ህዳር 26 2018 ዓ.ም የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመግባት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። የአቶ ታዬ ጠበቃ መሰማት የነበረባቸው 3 የመከላከያ ምስክሮች ነበሩ፣ እነርሱ ሳይሰሙ ቀርተዋል ብለዋል። አቃቤ ህግና ተከሳሹ አቶ ታዬ ደንዳ ከቤታቸው በተገኘ ህገወጥ የጦር መሳሪያ ክስ ላይ ሲከራከሩ የቆዩ ሲሆን በክርክሩ ወቅት አቃቤ ህግ 2 ምስክሮች አቅርቦ አስመስክረዋል። የተከሳሹ ጠበቃ አቶ አበራ ንጉስ ቀሪዎቹ 3 የመከላከያ ምስክሮች አለመመስከራቸው ለቅጣት ውሳኔው መክበድ ከፍተኛ አስተዋጽኦ አድርጓል ብለዋል። ፍርድ ቤቱ በሬጅስትራል በኩል ለማቅረብ ያደረገው ተደጋጋሚ ሙከራ አልተሳካም። የፌዴራል ፖሊስም የመጥሪያ ወረቀት እንዲያደርሳቸው ሙከራ ተደርጎ ለመቅረብ አልቻሉም። ይህም የደንበኛን ራሱን የመከላከል ህገ መንግስታዊ መብት ጎድቶታል ብለዋል። የተላለፈው ውሳኔ የደንበኛን መሰረታዊ ራስን የመከላከል መብትን የጣሰ በመሆኑ ጥፋተኛ መባሉን እንቃወማለን ያሉት ጠበቃው ቅጣቱ አስተማሪ ነው ብለን አናምንም፣ የተጣለው ቅጣት በጣም ከፍተኛ ነው ብለን እናምናለን ሲሉም አክለዋል። አቃቤ ህግ 3 ተጨማሪ ክሶችን በአቶ ታዬ ደንዳ ላይ ያቀረበ ሲሆን ይህንን ለማየት ችሎቱ ለታህሳስ 8 2018 ዓ.ም ቀጠሮ ሰጥቷል። አቶ ታዬ በአገሪቱ ስላለው የሰላም ሁኔታና በመንግስት ውስጥ ስላሉ ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሀሳባቸውን በመግለጽ የሚታወሱ ሲሆን አብይ አህመድ በወንድሞች ደም የሚነግዱ አረመኔ ናቸው ካሉ በኋላ እስር ተፈርዶባቸዋል። በኤርትራ ለ18 ዓመታት ያህል ታስረው የነበሩ 13 ሰዎች መለቀቃቸው ተዘገበ። የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ለ18 ዓመታት ያህል አስሯቸው የነበሩ 13 ሰዎችን መልቀቁን ቤተሰቦቻቸው ለቢቢሲ ትግርኛ ተናግረዋል። 13ቱ ግለሰቦች ታስረው የነበረው በአስቸጋሪ አነወንዋር ማይስርዋ ተብሎ በሚጠራ ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያየ ሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ሐሙስ ህዳር 25 2018 ዓ.ም ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል። በማይስርዋ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ ለቢቢሲ ትግርኛ እንደተናገሩት ጥቅምት 2000 ዓ.ም ላይ በወቅቱ የአገር ውስጥ ደህንነት ኃላፊ ከነበሩት ኮሎኔል ስምዖን ገብረ ድንግል የግድያ ሙከራ ጋር ተያይዞ በቁጥጥር ስር መዋላቸውን ገልጸዋል። አክለውም የተያዙት ከ2 ነጋዴዎች ጋር በተያያዘ መሆኑን አብራርተዋል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው የነበረ ሲሆን የተወሰኑት ከዓመታት እስር በኋላ ተለቀው 20ዎቹ ብቻ በአስቸጋሪው እስር ቤት ውስጥ ቆይተዋል። ከተለቀቁት መካከል የቀድሞው የኦሎምፒክ ብስክሌተኛና ነጋዴ ዘርአግብር ገብረ ህይወት፣ በንግድ ስራቸው ታዋቂ የሆኑ ተስፋለም መንግስታብና በኩረ መብራቱ እንዲሁም ኢንጂነር ዳዊት ሀብተማርያምና ማቴዎስ ሀብተማርያም የተባሉ 2 ወንድማማቾች ይገኙበታል። ከእነዚህም መካከል የቀድሞ ወንጀል መከላከል ኃላፊ፣ የወንጀል ምርመራ፣ ፋይናንስና አስተዳደር እንዲሁም ደህንነት ኃላፊዎች እንዲሁም ካፒቴንና 2 ከፍተኛ የምርመራ ባለሙያዎች ይገኙበታል። ከተለቀቁት መካከል የቀድሞ የአገር ውስጥ ደህንነት ባለሙያ እንደሚገኙበትም ቢቢሲ ኤርትራ ውስጥ ከሚገኙት ምንጮቹ ማረጋገጥ ችሏል። ከዚህ ቀደም አምነስቲ ኢንተርናሽናል በአዲ አበይቶና ማይስርዋ የሚባሉት እስር ቤቶች ውስጥ በአሰቃቂ ሁኔታ ያለ በቂ ውሃና ንጽህና ተይዘው የሚገኙ ግለሰቦች እንዲለቀቁ ጠይቆ ነበር። ካለ ፍርድ ቤት ውሳኔ ለረጅም ዓመታት በእስር ላይ የቆዩት ግለሰቦች በቆይታቸው ወቅት ቤተሰቦቻቸው እንዲጠይቋቸው አልተፈቀደላቸውም። 13ቱ የተለቀቁት ሰዎች በ18 ዓመት የእስር ቤት ቆይታቸው ወቅት ፍርድ ቤት ቀርበው እንደማያውቁ ተገልጿል። ማይሰርዋ ወታደራዊ እስር ቤት 76 ከኮንክሪት የተሰሩ ክፍሎች ያሉት ሲሆን በቅርቡ 5 ትልልቅ ክፍሎችና 20 ኮንቴነሮች ተጨምረውለት ማስፋፊያ እንደተደረገለት የቢቢሲ ምንጮች ተናግረዋል። ማይሰርዋ የሚገኘው ከኤርትራ ዋና ከተማ አስመራ ወጣ ብሎ በሰሜን ምዕራብ 9 ኪሎ ሜትር ርቀት ላይ ነው። የኤርትራ መንግስት የግለሰቦች
የግለሰቦቹን መለቀቅ በተመለከተ እስካሁን ድረስ ያለው ነገር እንደሌለ ዘገባው ጠቅሷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።